ወደ ሰርኬን እንምጣ። እንግዲህ በተለያዩ ስራዎች አይተናል። በእንደዚህ በረጅም ያቺ እመቤት የሆነች ቤተሰቧን ክብር ለማስጠበቅ የማትሄድበት መንገድ የለም። ከነገጽታሽ ከናመጣጥሽ እያንዳንዱ ገና ሳትናገሪ አይንሽ ነው ሁሉም ቦታ የሚያስይዘውና እንደዚህ አይነት ረጅም ስራ አልሰራሽም አይደለ? እንዴት ተቀበልሽው አንቺስ? እኔ መጀመሪያ እግዚአብሔርን ቀጥሎ ሶሚክን እውነቴን ነው የምለው አመሰግናለሁ። ሞቅ ድምጻችንን ያው እኔ የመጣሁት ከሌላ ሙያ እኔ በሙያዬ ብዙ ሙያዎች ሰርቼ ከስፖርተኛ ከምናምን መጨረሻ ላይ ጤና መኮንን ነበርኩ። ከዛ ቲያትሪካል አርት ገባው ተማርኩ። እንግዲህ እግዚአብሔር እንድማር የፈቀደው ለዚህ ይሆናልና ያው ሶሚክ ደግሞ እቺን ወይዘሮ ሮማንን ሰርኬን ሮማንን አርጎ ቀረጻት እና ሮማንን ሆነች። እኔ ብዙ ስራም አልሰራው ለሙያው ትንሽ ነኝ፣ ምንም ጥያቄ የለው። ግን እግዚአብሔር ሞገስ ሆነን ያችን ሴትዮ እንድወጣት ሆኗል። ስለዚህ ምናቃት ደግሞ ያንቺ እናት ይብሳሉ ሲወርድ ሲዋረድ የመጣ ነው የሚመስለውና ስንቴ ነው ማመሰግናችሁ። ምታቃት አለች ወይም እንዲህ አይነት ፋሚሊው ራሱ የምንፈራቸው አሁን እኛ ቀስ ወይ በአጥር ምናምን የምናያቸው ሲወጡ ሲገቡ ራቅ ብለን የምንታዘባቸው የሆኑ የምናቃቸው ቤተሰቦች አሉ። ያው በአጋጣሚ የቤተሰቦቼ እንደዛ አይነት ናቸው። አባቴ ከ12 ሰዓት በኋላ በር የማይንኳኳበት በሰፈሩ ሰው የማያልፍበት ሰው ናቸው። እናቴ ደግሞ እሳቸውን ችላ ተንከባክባ ጌቶች ብላ አንቱ ብላ የኖረች እናት ናትና እኔ እናቴን አይቻታለሁ። ስለዚህ እቺ ሴትዮ ስትሰጠኝ ብዙም አልከበደኝም። ምክንያቱም እናቴን ነው ማስቀድማት። እናቴ በጣም ጠንካራ ጎበዝ ሴት አባታችንን ችላቸው መኖሯ ራሱ ትልቅ ነገር ነውና ብዙም አልከበደችኝም። ግን እግዚአብሔር ይመስገን ፋሚሊውን አየሁት። አባቴን ችላቸው ከሆነ አንቱ አባትን አንቱ እስከ ማለት ከሆነ ፋሚሊው ይታወቃል። ስለዚህ ቤተሰብ ውስጥ ይደረግ የነበረውን እያንዳንዱን ነገር ትታዘቢ ነበር ማለት ነው። ትክክል። በቃ በአይን ነው የምንታዘዘው። እናታችን ግንባሯ ቅጭም ካለ አለቅ አንድ ነገር አለ። ሱሪ መደረብ አለብህ፣ ቀሚስ መደረብ አለብህ፣ ሹራብ። ምክንያቱም ዱላውም አይቀር ቁንጥጫውም አይቀርና ያኔ የተተረጎመው። ስለሰጠሽኝ ስለ ወይዘሮ ሮማን እጅግ አድርገን እናመሰግናለን። በሉ አታጓጉን እንዴ! እሺ እንግዲህ እነኚህ ለሳምፕል ለናሙና የመጡ ተዋንያን ናቸው። ስራው ላይ የተሳተፉት በጣም ብዙ ተዋንያን፣ ሌሎችም ከካሜራውና ከካሜራ ጀርባ ያሉ በርካታ ባለሙያዎች አሉ። እነኚህን ሁሉ አስተባብሮ የመስራትን ነገር ጥሩ ስሜት ይፈልጋል ስራው። አንድ ሰው ከመጣ ይረብሻል። ስትመርጥም ይሄንን አስበሃል ወይስ ባለኝ በተለየ ተሰጦዬ እወጣዋለሁ ነው? ተሰጦ ይፈልጋል። ተሰጦ ምንድነው? አንድ በጣም ሁሌም እኔ በሰው ተስፋ አልቆርጥም። በተለይ ያው ከቴክኒካል ባክግራውንድ ስለሆነ የመጣሁትም ሲኒማቶግራፈር ነበርኩ። ስለዚህ ብዙ ነገር አይቻለሁ። ምሳሌ 3 ዓመት ከምናምን አብረን ስንሰራ አንድ ሰው አላባረርንም። አንድ ሰው ከፕሮዳክሽን ውስጥ አልተባረረም። ሊያጠፋ ይችላል። we'll give him time እንሰጠዋለን፣ ጊዜ እንሰጠዋለን እንዲስተካከል። በጣም ብዙ ልጆች ተስተካክለው ትልልቅ ቦታ ላይ ደርሰዋል። በጣም የማልወደው ነገር ነው። በጣም ትልቅ ቤተሰብ ነበር የገነባ ነውና ከዛ ውስጥ አንድ ሰው ማውጣት ለሱም ለኛም በጣም ጥሩ አጋጣሚ እንደማይሆን ስለማስብ እሱን አደርግ ነበር። እሱ በጣም ብዙ ነገር ሰርቷል። አንደርስታንድም አድርገውኛል ልጆቹ። አንዳንዴ አድቫንቴጅ ሊወስዱበት ሲሞክሩ እዛው አካባቢ ያሉ ልጆችም ኮረኩሟቸዋል። በጣም ጠንካራና በጣም የሚዋደድ ቤተሰብ ነበር።
ትወን አክተር ምንድነው መሰለህ? ያው አክተር በጣም ኢሞሽናል ቢንግ ነው። በጣም እኔ እንደ አክተር የሚያሳዝነኝ ፍጥረት የለም። እንደዚህ አይነት ባለሙያ መገኘቱ አንደርስታንድ ለማድረግ ሞክራለሁ ተዋናዮች። ለምንድን ነው የሚያሳዝነኝ ያልከው? በጣም ብዙ ነገር ነው የሚወጣው የሚወርድ አይ ሚን ዩ ኖ ታውቀዋለህ፣ ብዙ ነው። አደይ ደግሞ ሲሆን ምሳሌ ከነገ ወዲያ እንገናኝ ብሎ መቅጠር አይችሉም። ኤቭሪዴይ ቀረጻ ላይ ናቸው። ህይወት አልነበራቸው ኦልሞስት ምንም አይነት ህይወት ከቤተሰብ። እኔ ምሳሌ ባለቤቴ ሁሌ ታስገርመኛለች። ሌሊት እወጣለሁ 10 ሰዓት 11 ሰዓት፣ ከዛ ማታ 6 ሰዓት እገባለሁ። ልጆቼን አላይም። እነዚህም ሰዎች እንደዛው ተመሳሳይ ህይወት ነው የኖርነውና በጣም ጠንካራ ቤተሰብ የሆነው እንደዚህ አይነት ኮሚትመንት ውስጥ ስለነበር ነው። ያው በፕሮፐርሊ ማኔጅ መደረግ አለበት። ዴሊጌሽን ያስፈልጋል። ምሳሌ እኔ አለሁ እንጂ ላይን ፕሮዲውሰር ነበረን። እያንዳንዱ ቦታ ላይ ፕሮዳክሽን ማኔጀር ነበረው፣ ሁለቱም ዩኒት። ጠንካራ ዴሊጌሽን ስለነበር ሃይራርኪውን በደንብ ተሰርቷል። በጣም ስሙዝ ነበር ብዙ ነገሩ። ወደ በኋላ አካባቢ በጣም እያደከመ ሲመጣ እየሰለቸ ምናምን መምጣቶች ነበሩት። እሱም ያው የሚጠበቅ ነው። ግን እሱም ቢሆን በጣም በብልሃት ነው የተወጣ ነው አለ አይደል። ቤተሰብ የሆንክ ስትመጣ እየተጋገዝክ እየተባበርክ ለዚህ ልጅ ሲባል ለዚህ ሴትዮ ሲባል ምናምን እየተባለ ብቻ በጣም የሚያስገርም ፕሮሰስ ነበረው። ምን ያህል ጊዜ ወሰደ እስኪያልቅ ድረስ? 3 ዓመት ከምናምን ወር 3 ዓመት ከ7 ወር ምናምን አካባቢ። በዚህ ሁሉ ጊዜ ውስጥ ኤቭሪዴይ እንገናኛለን። እሱ ራሱ እኮ ይሰለቻል። ዝም ብለህ እንደው ባለሙያም ምንም ተተው የነገሮች መደጋገም። ቅድም ያልከው ተዋናይ ያሳዝነኛል ያልከው የራስህ የቤተሰብ ጣጣ አለ ምናምን አለ። በዚህ ስራ ውስጥ የምታገኛቸው ሌሎች የመጡ እድሎች አሉ። ያንን መጠቀም አችልም። ምክንያቱም እዚህ ውስጥ ሙሉ ጊዜህን ለመስጠት ተስማምተሃል። የራስህም የተለያዩ ስሜቶች አሉ። ከዛ አሁን እንደምትለው ሌሊት ወጥቶ በድካም ነገም ደግሞ መቀጠል፣ እነኚህ ነገሮች ሲደራረቡ የሚያመጡት ነገር ሳታውቀው ሊከፋ ይችላል። ይሄ ሁሉ ተቋቁመው መልካም የሆነ ከስክሪኑ ጀርባ ጣጣቸውን ችለው አሳልፈው መልካም ጊዜ ለሚሰጡ ለተዋናዮች ታዲያ እንዴት ነው?